ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ክቡራን ተመልካች አድማጮቻችን ሰላም ጤና ይስጥልኝ። ይህ የዘውዱ ሾው ነው። በዛሬው ዝግጅታችን በተለይም በተከታታይ ዝግጅቶች እያቀረብንላችሁ የምንገኘው ኢትዮጵያዊ ፖለቲከኛና በሀገር ጉዳይ ላይ ከፍተኛ ተሳትፎ ሲያደርጉ ከቆዩት ከፖለቲከኛ ኤፍሬም ማዴቦ ጋር ነበር ሰፊ ውይይት ያደረግነው። በክፍል 3 ውይይታችን ላይ እንደተከታተላችሁት በተለይም አብይ አህመድ ወደ ስልጣን ከወጣ ጊዜ ጀምሮ ለምንድን ነው ወደዛ የገባችሁት? ምክንያቱም የግንቦት ሰባት ትልቅና በርካታ አባላቶችን ያሉት በመላው ዓለም ጭምር ጠንካራ ስራ ሲሰራ የነበረ እንዴት ነው አብይን አምኖ በቀጥታ ወደ ኢትዮጵያ የገባው? በተጨማሪም እሳት በአገሪቱ ካለው ተሳትፎ ትልቅ የነበረና በዚህም በትግሉ ላይ ያደረገው አስተዋጽኦ እጅግ ከባድ የነበረውን እንዴት አድርጋችሁ ነው ያፈረሳችሁት? ወይም ደግሞ ከዚህ ውስጥ እንዲወጣ የተቻለው? ከዚህ ትልቅ ተሳትፎ እንቅስቃሴው ከስሞ ዛሬ እንደዚህ እንትን ሊል ይቻለው ባለሙያዎቹም ጭምር። በተጨማሪም ደግሞ ይህንን ትልቅና በዓለም ዘንድ በኢትዮጵያኖች ትልቅ ከበሬታ የነበረውን የግንቦት ሰባት የአርበኞች ግንቦት ሰባት ፓርቲን ወይም ድርጅትን አክስማቸው ወደ ኢዜማ ለምን ገባቸው የሚሉትን አንዳንድ ሀሳቦች አንስተን በሰፊው ሲዘረዝሩልን እንደነበረ አይዘነጋም። በተጨማሪም በአቶ አንዳርጋቸው ጽጌ መታሰር ጉዳይና መያዝ የብርሃኑ እጅ አለበት ወይስ የለበትም የሚሉትና ሌሎችን በሰፊው አብራርተውልናል። ዛሬ ደግሞ በቀጣይ በተለይም በዚህ በኢዜማ የሚባለው ፓርቲ እንዴት ተመሰረተ? አሁንስ ኢዜማ በምን ሁኔታ ላይ ነው የሚገኘው? ዛሬ እንግዳችንም አቶ ኤፍሬም ማዴቦ ራሱ ከዚህ ፓርቲ ወይም እንቅስቃሴ ውስጥ አሉበት? በቀጥታ እየተሳተፉ ነው ወይስ የለም? ለሁለት ድፍን ዓመታቶች ድምፃቸውም ጠፍቷል። ለምን ይሆን የሚለውን የመጨረሻ የዛሬ ውይይታችንን እንቀጥላለን። ከዝግጅቶቻችን ጋር አብራችሁ እንድትቆዩ አሁንም በማክበር ጋብዛለሁ። በጣም ከልብ አመሰግናለሁ። እንግዳችን አቶ ኤፍሬም ረጅም ውይይቶች እያደረግን ያለ ነው። በኢትዮጵያ ጉዳይ ላይ መጥራት የሚገባቸውን እያጠሩልን ስላሉ በእርሶ በኩል ተመልካች አድማጭም ማወቅ የሚገባውን እንዲያውቅ በማድረጉ ከልብ አመሰግናለሁኝ። ወደዚህ እንግዲህ ብዙ ዝርዝር ጉዳዮችን አንስተዋል። ፓርቲው አሁን ኢዜማ ሆኗል፣ ተቀላቅሏል ከሌሎች ጠንካራ ፓርቲዎች ጋር ብለው ገልጸውልኛልና ኢዜማ ከተቋቋመ በኋላ እንደገና በእናንተ በግንቦት ሰባት ቀደም ሲል ባላችሁት አመራር እርሶንም ጨምሮ አቶ አንዳርጋቸው ጽጌም ልዩነቶች የተፈጠሩበት ሁኔታ አለ። ምንድን ነው ምክንያቱ? ኦኬ ኢዜማ ሲመሰረት ደፍነትሊ መሰረታው ላይ ብዙ ልዩነት አልነበሩንም። ሁላችንም ተሳትፈናል አመሰራረቱ ላይ። የኢዜማን አመሰራረት ካየኸው በኢትዮጵያ ታሪክ ውስጥ ወይም በኢትዮጵያ በሞደርን ኢትዮጵያ ፖለቲካል ሂስትሪ ውስጥ ሪሊ በአመሰራረቱ ፍጹም ልዩ የሆነ ፓርቲ ነው። የመጀመሪያው ከታች ወደ ላይ የተመሰረተ ፓርቲ ነው። ብዙዎቹን የኢትዮጵያ ፖለቲካ ፓርቲዎች ኦልሞስት ኦል ካየኸው ልቃኑን ተሰብስበው ነው አንተ ሊቀመንበር አንተ ምናምን የሚለው እንጂ በዚህ መንገድ የተመሰረተ አይደለም። ብልጽግና ብታየው ብልጽግና የሚለውን ስም አብይ ነው የሰጠው፣ የአብይ ስም ነው እና ብልጽግና የማዕከላዊ ኮሚቴ እንትኑን ሲመር የተመረጠበትን መንገድ አይተሃል። ግንቦት ሰባት ግን ሪሊ የመጀመሪያው ኮንግረስ ሲካሄድ ኮንግረሱ ከመካሄዱ በፊት ኦልሞስት ለ6 ለ7 ወሮች ከፍተኛ ስራ ተሰርቷል። በደቡብ፣ በሰሜን፣ በምዕራብ አዲስ አበባ ውስጥ በተለያዩ የኢትዮጵያ አካባቢዎች እኔ ራሴ ፊዚካሊ እየተመላለስኩ የደቡብ ክልል የዜማ አደራጅ የበላይ አካል ነበርኩኝ እና ከፍተኛ ውሳኔ ሰጭ ነበርኩኝ። በማዕከል ደረጃም ቢሆን ቅድም እንዳልኩህ ትልቅ እንትን ነበር። እረፍት የሌለው ስራ ነው። ለ6 ወር የሰራነው እረፍት የሌለው በቀን እስከ 13-14 ሰዓት ድረስ ነው እንሰራ የነበረውና ሁላችንም የራሳችንን አስተዋጽኦ አድርገናል።
አዲስ አበባ 6 ኪሎ ሲመዘገብ ከተክላላ የኢትዮጵያ ውስጥ የመጡ ከ2500 በላይ የሆኑ ከየወረዳው የተሰባሰቡ ሰዎች መጥተዋል። ከፍተኛ ክርክር አድርገዋል። ስሙ ኢዜማ እንኳን ኢዜማ የሚባል እኮ ኢዜማ ይሆናል የሚል እንትኑም አልነበረንም። ወደ ስብሰባው ሲገባ እዛ ስብሰባ ላይ ነው ስሙ ሁሉ ስንት ከግማሽ ቀን በላይ ነው የፈጀው። የስሙ ክርክር ራሱ ስሙ ሁሉ የተሰየመው እዛ ስብሰባ ላይ ነው። እያንዳንዱ የስራ ካውንስል ውስጥ የገባው ሰው የተመረጠው እዛ ስብሰባ ላይ ነው። ሊቀመንበር፣ መሪው፣ ምክትል ሊቀመንበር የተመረጠው እዛው ኮንግረስ ላይ ነው። የተጠቀመውም እዛ ላይ ነው። ግልጽ በሆነ መንገድ ከላይ ወደ ታች የተዋቀረ የመጀመሪያው እንትን ነውና በዓለም አቀፍ በዓለም ዙሪያም ከፍተኛ ዌቭ ነበረ። ሪሊ ኢዜማ ሲመሰረት ትልቅ ዌቭ ነበረና በዛ መልክ የተመሰረተ ትልቅ ፓርቲ ነው። ለምርጫ ባደረጋቸው ዝግጅቶችም ውስጥ ሁሉ ሪሊ በ350 የምርጫ ወረዳዎች ውስጥ በዛች በአጭር ጊዜ ውስጥ በ350 ወረዳዎች ውስጥ ኦፊስ ከፍቶ የራሱን ጽህፈት ቤት ከፍቶ የወረዳ እንትን ከፍቶ ወረዳዎችን በዛ ደረጃ አደራጅተው በ350 ሰዎችን ለምርጫ ያቀረበ ማቅረብ የቻለ ፓርቲ ነው። ውጭስ ከብልጽግና ቀጥሎ ሁለተኛው ትልቁ ፓርቲ ነበር በምርጫው ጊዜ እና ያን ያክል ሪሊ ትልቅ እንትን ነበርና እስከዛ ጊዜ ድረስ ሪሊ ብዙ እንትኖች አልነበሩንም። ኢቭን በምርጫው ሲካሄድም የምርጫው ውጤት ከመጣ በኋላም ብዙ አልገረመንም። ስንጠብቀው የነበረ ነው ያየነው ነው። እኔ የኢዜማ አባል አይደለሁም። በግልጽ መታወቅ አለበት። እኔ የኢዜማ አባል መሆንም አልችልም። ግን ምርጫው እስኪካሄድ ድረስ የምርጫው የስትራቴጂክ ኮሚቴ አባል ሆኜ በውጭ ሀገርም በሚዲያም በተለያዩ እንትኖች ላይ የነበረኝን ልምድ ለማካፈል ራሳቸው ጠይቀውኝ አመራሩ ጠይቆኝ የምርጫ ስትራቴጂክ ኮሚቴ አባል ሆኜ ከምርጫው ተጀምሮ እስኪያልቅ ድረስ በተለያየ ደረጃ ሰርቻለሁ። በተለይ የሚዲያውን ክፍል በከፍተኛ ደረጃ መርቻለሁ። በሚዲያ የሚደረጉ የክርክሮችን ከኢንተርፓርቲ ክርክሮችን የኛን ፓርቲ በከፍተኛ ደረጃ ማን የት መሄድ አለበት የሚለውን በዚህኛው ክርክር ላይ ምንድን ነበር ጥፋቱ፣ ምንድን ነበር ጠንካራ ጎን የሚለውን በጣም በያየው ከፍተኛ ስራ ሰርቻለሁ እና እስከዛ ጊዜ ድረስ ላይ እንትን አልነበረንም። ሪሊ በመካከላችን አንዳንድ በተለይ የግንቦት ሰባትን በመራነው ሰዎች መካከል ልዩነቶች መፈጠር የጀመሩት እውነቱን ለመናገር ከፕሪቶሪያው ስምምነት በኋላ ነው። አንዳንዶቻችን ፍሬም ወደዛ ከመሄዱ በፊት የፓርቲው አባል መሆን አልችልም ብለውኝ ነበር። ለምንድን ነው አልችልም? ዜግነቴ አሜሪካዊ ነው። ዜግነቴ ፕሮፌሰር ብርሃኑ ነጋ የአሜሪካ ዜግነት አልነበራቸው? አይደለም። ብርሃኑ ዜግነቱ አሜሪካዊ አይደለም፣ ኢትዮጵያዊ ነው። ሆኖም አያውቅም አሜሪካዊ። በግሪን ካርድ እኮ የሚኖር ሰው ነው። አንዳርጋቸው ጽጌም እንደዛው ነው። ያው የአሜሪካ የእንግሊዝ ዜግነት አንዳርጋቸው እንግሊዛዊ ነው። አንዳርጋቸው እንግሊዛዊ ነው። ሰው አይችልም። እኔና አንዳርጋቸው እንደውም ኢንፋክት ትልቅ የሚዲያ እንትን ላይ ፋና እኔን ጠይቆኝ ለምን አባል አልሆናችሁም በሚል ትልቅ ውይይት ነበር ከኤዴ አፍተር ዘ ኤሌክሽን ከመጀመሪያው ኮንግረስ እንደ ቅዳሜ ሆኖ ሁሉ ሰኞ ትልቅ እንትን ላቀርበውኝ በደንብ አድርጌ የነገርኳቸው ለምን እኔና ብርሃኑ እንዳልገባን በግልጽ ነገር ሰዎች አባል ምን ነው መስሏቸው አንችልም ዜግነት ቀይሩ የሚባልም ሀሳብ መጥቶ ነበር። ኢንፋክት ኢትዮጵያ ውስጥ ስንገባም ገና ወደ ኢትዮጵያ ስንገባም እዚህም ከመንግስት ጋር ስንገናኝ ልምድ አላችሁ ምን አላችሁ አንዳንዶቻችሁ ዜግነታችሁ የውጭ ነው ግን ብትቀይሩ ሀገር መጥቀም ትችላላችሁ ሲባል እኔ ወደዛ ማሰቡም አልፈለኩም። እኔ ወደ ኢትዮጵያ ስገባ የስልጣን ላይ የፖለቲካ እንትን ላይ ይቀመጣለሁ የሚል ፍላጎቱም ምንም አልነበረኝም። ኢትዮጵያ ስገባ ሪሊ ኢትዮጵያ ውስጥ ሪሊ ትልቅ ህልሜ የነበረው ኢትዮጵያ ሪሊ በህገ መንግስታዊ ዲዛይን ፕሮሰስ ውስጥ ማለፍ አለባት ብዬ አምናለሁ። እሱ ላይ ትልቅ ገዛ አደርጋለሁ ብዬ አምን ነበር። ኢትዮጵያ በናሽናል ዳያሎግ ፕሮሰስ ውስጥ ማለፍ አለባት ብዬ አስብ ነበር። ገና ስገባ አሁን ናሽናል ዳያሎግ ተቋቋመ በኋላ ገና 2018 ላይ እሱንም መርዳት አለብኝ ብዬ አስባለሁ። ኢትዮጵያ ውስጥ ሚዲያ ኮምፕሊት ትራንስፎርሜሽን ማድረግ አለበት። ይህንንም መርዳት በእነዚህ ሶስት ነገሮች ላይ ፕላስ ደግሞ ኢትዮጵያ ውስጥ የፖለቲካ ፓርቲዎች ሪኦርጋናይዝድ ሆነው የኢትዮጵያን ፓርቲ ሲስተም ማሳደግ አለባቸው። እነዚህ ደቃቃ ፓርቲ ተሸክመን ልንኖር አንችልም የሚል በአራቱ ነገሮች ላይ ማገዝ መርዳት እችላለሁ። ትንሽም ቢሆን በንባብም በምንም ያገኘሁት እውቀት አለና እነዚህ ነገሮች መስራት እችላለሁ ብዬ እሱ ነበረ ህልሜ እንጂ በምንም ተአምር
መንግስት የሚያስቀምጠኝ የፕሮቶኮል ቦታ ላይ የመቀመጥ ፍላጎቱም ህልሙም ኖሮኝም አቅም ለወደፊትም እንደዛ አይነት ነገር አልመኝም፣ አልፈልግም። ስልጣንና ኃላፊነቱን አይረከቡ፣ ግን በፓርቲ ውስጥ በማገልገል ሀገሩን ለመጥቀም ስጋት ስለነበሩበት እንዲህ አይነት ነገር ይመጣል የሚል ስጋት ስለነበሩበት ነው አሁን ያለው ሁኔታ ይመጣል የሚል ስጋት። ምክንያቱም ቅድም ሲገልጹልኝ ልጄንም ጭምር ከአሁን በኋላ አንተ ወደ እኔ ትመጣለህ እንጂ ወደ አንተ አልመጣም እስከ ማለት ደርሰው ወደ ሀገሩ መግባቱን ጠቅልለው ገልጸው ነበር። እነ ጀዋር መሐመድም ጭምር ሳይቀር ዜግነታቸውን ቀይረው ሌሎችም ብዙዎች የቀየሩ እንዳሉ አንዳንድ መረጃዎች ያመላክታሉ። እና እርሶ ዜግነት ለመቀየር ለምን ፈሩ? መፍራት አይደለም። ጀዋር የፖለቲካ ድሪም አለው፣ which is የፓወር ፖለቲክስ ድሪም አለው። እኔ የለኝም። እኔ ጀዋር በቤልሜን ቢሆን ከኔ በጣም የሚያንስ ልጅ ነው። he can dream ኢትዮጵያን እመራለሁ፣ ኢትዮጵያ የወደፊት መሪ ይሆናል ብሎ ያስብ ይሆናል። እኔ ኖርማሊ እነዛ ጊዜዎቼ አልፏል። እኔ ኢትዮጵያ ስገባ እኮ ትልቅ ሰው ሆኜ ነው የገባሁት እና ከዛ በኋላ መርዳት የሚችለው ቦታ አለ፣ ማገዝ የሚችለው ቦታ አለ። በእነሱ ማገዝ በሚችለው እና መርዳት በሚችለው ቦታዎች ላይ መርዳት እየቻልኩኝ እንደገና ዜግነት ቀይሬ ኤሌክቶራል ፖለቲክስ ውስጥ ብገባ፣ ኤሌክቶራል ፖለቲክስ ውስጥ ከገባ ደግሞ ይሄ አሁን ሚዲያን በተመለከተ፣ ፓርቲዎችን በተመለከተ፣ ኮንስቲቱሽናል ዲዛይንን በተመለከተ እና ናሽናል ዳያሎግን በተመለከተ እሰራለሁ የምላቸውን ነገሮች ልሰራም እኮ አልችልም። ኤሌክቶራል የምርጫ ለምሳሌ ተመርጠህ ፓርላማ ውስጥ ብትገባ ወይ ሚኒስትር ብትሆን እነዚህን 4 ነገሮች መስራት አልችልም። ለእኔ እነዚህ 4 ነገሮች የኢትዮጵያ ፓርላማ ውስጥ ተመርጠህ የፓርላማ አባል ከመሆን 1000 ጊዜ ይበልጡብኛል። ኢትዮጵያ ውስጥ ሚኒስትር ከመሆን 1000 ጊዜ ይበልጡብኛል። እነዚህ ነገሮች ኢትዮጵያን የሚለውጡት እነዚህ ነገሮች ናቸው፣ ሚኒስትር መሆን አይደለም። እነዚህ ነገሮች እንግዲህ ወደ ክፍተት የመጣበት ጉዳይ አንደኛው ቅድም ያስቆምኩት የፕሪቶሪያ አግሪመንት ላይ ነው ልዩነት እየመጣ ያለው ብለኛል። ምንድነው ልዩነት? የፕሪቶሪያ አግሪመንት ገና ከመጀመሪያው ጀምሮ ሲመጣ እኔ ሪሊ ስምምነት ላይ ደረሱ በተባለበት ቀን እረፍት አጥቼ መቼ ነው ይሄ ስምምነት ለህዝብ የሚነገረው የሚል ከፍተኛ ጥድፊያ ነበረኝና ውጭ ሀገርም እየደወልኩ የትም እየደወልኩ ሚዲያም የኢትዮጵያ ሚዲያዎች ከኢትዮጵያ ውስጥ ከኢቲቪም ከፋናም ጋር ከብዙዎቹ ጋዜጦች ጋር ነው እዛ ወዳጅነት ፈጥረን ስለነበረ እየጠይቃቸው ነበርና በዚህ ሰዓት ላይ ይለቀቃል አሉኝ። ወረቀቱ እስኪለቀቅ ከኮምፒውተር ላይ አልተለየሁም። ወረቀቱ ሲለቀቅ አንድ የኢትዮጵያ ውስጥ አንደኛው ቲቪ ላይ የሚሰራ ልጅ ላከልኝ በኢሜል። ከሱ ነው የመጀመሪያውን ኮፒ ያገኘሁት እንትኑን እና ወዲያው 2-3 ደጋግሜ ያነበብኩት። ሪሊ ያ ስምምነት በኢትዮጵያ አሸናፊነት ነው። ስምምነቱ ላይ ህወሓት ለመሸነፉ ምንም ጥርጥር የለውም። በህወሓት ታሪክ ለመጀመሪያ ጊዜ ህወሓት በታሪኩ ለመጀመሪያ ጊዜ እሺ ትጥቄን እፈታለሁ ብሎ የተስማማው ያኔ ነው። ይሄ የመሸነፍ ምልክት ነው። ፕላስ ደግሞ ይሄ እንዲሆን ብዙ ኢትዮጵያውያን ህይወታቸውን ከፍለዋል፣ ሞተዋል፣ አካላቸው ጎሏል፣ የሰሜን እዝ ታርዷል። ይሄ ሁሉ መስዋዕትነት ተከፍሎበት ነው። የአማራ ፋኖ ስንት መስዋዕትነት ከፍሏል። ይሄ ሁሉ መስዋዕትነት ተከፍሎበት የክልል ኃይሎች ምን የተባለ ጥምር ኃይል የተባለ ነበር ብንዋጋው ያ ሁሉ ኃይል ወሎ፣ ሰሜን ሸዋ የደረሰውን በደል በአካል ሄጄ አይቻለሁ። ያ ሁሉ በደል ደርሶ ያ ሁሉ መስዋዕትነት ተከፍሎ ህወሓትን አሸንፈን በቃ እሺ ብሎ ተገዶ ነው የፈረመው ያንን ውሳኔ ከተፈረመ በኋላ ከዛ ከውሳኔ መፈረም በኋላ የመጡትን የተለያዩ ግንኙነቶች ስመኔ ደግሞ ኢንፎርሜሽን በማግኘት ደረጃ ከሌላው ኢትዮጵያዊ በተለየ መንገድ መረጃ ማግኘት ሰው ነኝ። ቅርበት ነበረኝ ከብዙ የመንግስት ሰዎች ጋር እና የማገኛቸው መረጃ ሳይ የፕሪቶሪያው ስምምነት ሪሊ ክህደት እየተፈጸመበት እንደሆነ የታየኝ ወዲያው ነው። ያንን ካየው በኋላ ኦፊሻሊ አይተህ እንደሆነ አላውቅም፣ ኦፊሻሊ እሳት ላይ ወጥቼ እንደውም እንዳልሳሳት እያነበብኩ ነው የተናገርኩት። ጠቅላይ ሚኒስትር መንግስት አብይ አህመድ መንግስት በትዕግስት ከነጥፋቱ ከነስተቱ በትዕግስት እስከ ፕሪቶሪያው ስምምነት ድረስ ደግፌያለሁ። ፕሪቶሪያ ስምምነት ግን ክህደት ስለተፈጸመበት ከአሁን በኋላ የጠቅላይ ሚኒስትር አብይን መንግስት በምንም መንገድ አልደግፍም፣ መደግፍም አያስፈልግም እና ህወሓት ትጥቁን መፍታት ሲገባው አልፈታም። በዚህ ምክንያት ትልቅ ስህተት ተፈጥሯልና ይሄ ስህተት ሌሎችንም ስህተቶች ይፈጥራል ብዬ ሰዓት ላይ ነው መግለጫ ሰጠሁት። አንዱ ከሀገር እንደወጣ ምክንያት የሆነው ይሄ መግለጫ ነው። ኢቨንቹዋሊ ሌሎችም ነገሮች አሉ። ሰው በመካከላችን ደንት የተፈጠረው ይሄ
የልዩነት የመጀመሪያውን ከፍተኛ ልዩነት ድሮም አለ የለም አይደለም፣ ግን ከፍተኛ ልዩነት አንድ ላይ የማያሰራ ልዩነት የተፈጠረው በፕሪቶሪያ ስምምነት ነው። አንዳንዶቻችን ፕሪቶሪያ ላይ ድረስ ስምምነት ድረስ ተስማምቻለሁ ብለዋል። በአንዳንድ ወገን ግን ተገቢነት አይደለም። መንግስት ራሱ በመጀመሪያ ደረጃ ወደ ፕሪቶሪያ አግሪመንት መሄድ የለበት፣ ምክንያቱም አሸናፊ ነው። መቀሌን ራሱ ዙሪያን ከበንኩ ወደ 80% ያሉ ነው ይዣለሁ ብለዋል። ያ ሁሉ ቀደም ሲል እንደተገከሱ የሰሜን ህዝብ እንደዛ አይነት ጉዳት ደርሶበት ፋኖ እንደዛ ጉዳት ይሄ ሁሉ ባለቀበት ሰዓት በራሱ አገር ውስጥ አሸንፎ በቁጥጥሩ ስር ማድረግ የሚችለው የሌላውን ክልል ወይም የሌላ አገር ጋር አይደለም የገባው የራሱ ላይ በተፈጠረ ችግር ስምምነት ላይ መሄድም አልነበረበትም። ያሉትን እርምጃዎች ወስዶ አገሩን መቆጣጠር ሲችል ወደዛ ለምን ሄደ የሚሉ ሰዎች ወቀሳም ያቀርባሉ። ይሄንን ያቀርባሉ። እኔ እንደሱ ላይም እኔ ኤኒ ካይንድ ኦፍ የፖለቲካ ልዩነት መፍቻው መንገዱ መጨረሻ ላይ የፖለቲካ ድርድር ወይ የፖለቲካ ውይይት ነው። ጦርነት አይደለም። አልቋል እኮ ጦርነቱ አልቋል እኮ ያለቀ ጉዳይ እኮ አላለቀም። መቀሌን ገና ወደ የኢትዮጵያ ጦር ወደ መቀሌ ከተለያዩ አቅጣጫዎች ወደ መቀሌ ጉዞ የጀመረበት ጊዜ ነው። ዝም ብሎ መቀሌ መያዝ የሚባል ነገር እንደ መጀመሪያው ዙር ዝም ብሎ መቀሌ መያዝ የሚባል የለውም። ከዛ ስምምነት በፕሪቶሪያ ስምምነት ጦርነቱ ከቆመ በኋላ መቀሌን ለመያዝ እና በአጠቃላይ ትግራይ ሙሉ ለሙሉ ለቁጥጥር ስር ለማድረግ የሚሞተውን ኤክስትራ ህይወት አናይም እንዴ? አናስብም እንዴ? ይሄ ጨርቁ የማይነካበት ሰው እኮ ነው ጦርነቱ መቀጠል አለበት የሚለው። ህይወት እኮ ነው የሚያልፈው። የትግራይም ሰው ይሞታል እኮ ኢትዮጵያዊ ነው። ከትግራይ ኃይሎች ጋር የሚዋጋም ኢትዮጵያዊ ይሞታል፣ ኢትዮጵያዊ ነው። ትግራይ ውስጥ ንብረት ይወድማል፣ የኢትዮጵያ ንብረት ነው። ኢትዮጵያ ውስጥ የኢትዮጵያ ንብረት ነው። ይሄ አይታየንም እንዴ? ለምንድን ነው ይሄ ማይታየን? እኔ ይሄን ሁሉ ነገር አያለሁ። እኔ ዝም ብሎ የዊኬንድ ፖለቲሻን አይደለሁም። ነገሮችን አሻግሬ ማያለሁ እና ኢቨንቹዋሊ መቋጨት ያለበት በፖለቲካ ድርድር ነው ብዬ ስለማምን ኖ ሞር ኤክስትራ ሰው መሞት አለበት ብዬም ስለማላምን በድርድር መፈታቱን ወድጀዋለሁ። እንደውም መጀመሪያውኑ ወደ ጦርነት ከመሄዳችን በፊት የጠቅላይ ሚኒስትር አብይ አህመድ ትልቁ ስህተት ወደ ጦርነት የሚወስደን መንገድ መዝጋት ሲገባው አለመዝጋቱ ነው ብዬ ነው። አንዱ ትልቁ ችግር እሱ ነው። አልዘጋው፣ መዝጋት ነበረበት። ያ ደግሞ ይቻል ነበር። ትክክለኛው መንገድ ተኪዶበት ቢሆን ኖሮ እሱን መዝጋት ይቻል ነበር። ግን ወደዛ መሄድ አልተፈለገም። የሆነ በጡንቻ እንፈታለን የሚል ትምክህትም ነበረ መሰለኝ ከዚህ ከእንትንም ሳል ያውም እኮ ትክክለኛ ጡንቻ ሳይኖረው ነው። ከህወሓት ጋር ጦርነቱ ሲጀመር እኮ ትክክለኛው ጡንቻ አልነበረንም። ኦልሬዲ የውጭ ሀገር መንግስት፣ ሌሎች መንግስት ከኢትዮጵያ ውጭ ያሉ መንግስት፣ በተለይ የኤርትራ መንግስት ወደ ጦርነቱ ባይቀላቀሉ በመጀመሪያ ዙር ነበር የምንሸነፈው፣ ወደ ሌላ ዙሩም አንገባው ነበር። እና ይሄ ሁሉ ነገር የማውቅ ሰው ነኝ። ይሄን የማውቅ ሰው ለምንድን ነው ኤክስትራ ኢትዮጵያ ህይወት እንዲያልፍ የምፈልገው? በዚህ የተነሳ የፕሪቶሪያ ስምምነት አትሊስት በስምምነት መቋጨቱን ፈልጌያለሁ። ችግሩ ስምምነቱ ላይ መደረሱ ሳይሆን ስምምነቱን በስነስርዓት ተግባራዊ አለመደረጉ ነው። እሱ ነው ኢትዮጵያን የገደለው። እርስዎ መግለጫ ከመስጠቱ አስቀድሞ ይሄ ነገር ተገቢነት የለውም በሚል ከብርሃኑ ነጋ ከፕሮፌሰር ብርሃኑ ነጋም ከአንዳርጋቸው ከሌሎች ጋርም ተነጋግረዋል ወይስ መግለጫውን ለመስጠት ያደረጉት? የእኛ ሰዎች የድሮ የግንቦት ሰባት የስራ አስፈጻሚ ኮሚቴ የነበርንም ሰዎች አንዳርጋቸው አለበት፣ እኔ ያለው ብርሃኑም አለ፣ ዶክተር ታደሰም ነበር። አክቹዋሊ እናንተ ጋር ያለው ዶክተር ታደሰም ነበረ፣ ሌሎችም ሰዎች አሉ፣ ሌሎች አባላት የነበሩ ሰዎች እና ፕላስ የኛ አባላት ያልነበሩ ሌሎች ሰዎችም ጥልቅ ውይይት እናደርግ ነበር በፕሪቶሪያው ስምምነት ላይ እና ለሁለት የተከፈልነው የኛ ሰዎች ያኔ አንዳንዶቻችን ብዙ ወደ እንትን ውስጥ መግባት አልፈልግም፣ አንዳንዶቻችን ህወሓት 100% ትጥቁን ፈቷል ብለን እናምን ነበር። አንዳንዶቻችን ደግሞ እንኳን 100% ምንንም አልፈታም እንዳለ ከነትጥቁ ሰራዊቱ እንዳለ ነው ያለው እና ይሄን ሰራዊት ሳናስፈታ ነው ወደ አማራ ክልል ለማስፈታት የምንሄደውና ይሄ ራሱን የቻለ ትልቅ የፖለቲካ ቁማር አለበትና ይሄ ነገር መቆም አለበት ብለን አንዳርጋቸውና እኔ አምነናል። ኢትዮጵያ ውስጥ ያለን በዚህ ጉዳይ ላይ ፕሮፌሰር ብርሃኑ ነጋ አቋማቸው እንደሚታወቀው ፈቷል ከሚለው አኳያ ጠንክረው ይከራከሩ እንደነበረ አንዳንድ መረጃዎች እየወጡ ነው ያሉት። ነገር ከእናንተ ጋር ባደረጋችሁት ውይይት ላይም ፕሮፌሰር ብርሃኑ አንስቶታል። ፈቷል የሚለው ፈቷል ይል ነበር። ፈቷል ይል ነበር። እኛ አልፈታም ባዮች ነን፣ በፍጹም አልፈታም ባዮች ነን። ይሄ አለመፍታት የህወሓት ትጥቅ አለመፍታት በኢንተርናሽናል ስምምነት የህወሓት ትጥቅ አለመፍታት እያለ
ልዩ ኃይል የሚባል ነገር መፍረስ አለበት ብለህ በነጋታው አማራ ክልል መዝመት ኢትዮጵያን ማፍረስ ነው ያልኩት። መግለጫውን ከሰጡ በኋላ እርሶ ምን አይነት ምላሽ ያገኙ ከፕሮፌሰር ብርሃኑ ነጋ? ብርሃኑ ብዙ የተናገረኝ ነገር የለም። ሊናገረኝም አይገባም። የራሴ አስተያየት ነው። ግን ይሄና በተለይ በፕሪቶሪያው እንትን ላይ የሰጠሁት አስተያየት፣ አዲስ አበባ ላይ ባንዲራ ሲሰቀል መዝሙር ሲዘመር የሰጠሁት አስተያየት፣ በኋላ ደግሞ እንደገና አማራ ክልል ጦርነት የመጀመሩ አዝማሚያ ሲመጣ የሰጠኋቸው አስተያየቶች ኢቨንቹዋሊ በተለይ በአማራ ክልል ላይ የሰጠሁት አስተያየት ሲመጣ ነው ዛቻው እየጨመረ ምኑ እየጨመረ ቤት አካባቢ ክትትል ስገባ ስወጣ በአይኔ ያይ ስለነበረ ይህ ነገር አዋጣም ብዬ ከኢትዮጵያ የወጣሁት ያኔ ነው። ምናልባት ይህንን ችግር እንዲቀረፍ የግንቦት ሰባት ፓርቲዎች ወይም የእርሱ የቅርብ ወዳጆች ብርሃኑ ነጋንም ሆነ እንደዚሁም ደግሞ ሌሎቿ የማገዝ የመርዳት ነገር አልነበረም? ጫና እንዳይፈጠር በምኑ ጫና በመንግስት በኩል እንዳይፈጠር ወል አክቹዋሊ አሚን ኖርማሊ ነው። እኔ ታውቃለህ ኢትዮጵያ ውስጥ በገባሁባቸው ጊዜዎች ኢቭን ከመንግስት ጋር መንግስትን መደገፍ አለብን በተባለም ጊዜ ትዊተር ላይ አይተህ ከሆነ የምቃወመው ነው በግልጽ እቃወም ነበር። ምንም ወደኋላ አልልም። እንደዛ በምልበት ጊዜ እና አንዳንድ አሁን ለምሳሌ አዳነች ከዶክተር ሲሳይ መንግስቴ ጋር በአዲስ አበባ ጉዳይ ላይ ያደረገችውን ንግግር ክርክር ካየው በኋላ የጻፍኩት ጽሁፍ እና ኢሳት ላይ ወጥቼ የሰጠሁት መግለጫ በተለይ ወይዘሮ አዳነች ህገ መንግስታችን ይህን ያዛል የሚሉት ለሳቸው ህገ መንግስቱ የቱ ነው? የወይዘሮ አዳነች ህገ መንግስት የኦሮሚያ ክልል ህገ መንግስት ነው ወይስ የኢትዮጵያ ህገ መንግስት ነው? ህገ መንግስት የሚሉት እና እኚህ ሰውዬ ሽንጣቸውን ገትሮ የሚከራከሩት ለኦሮሚያ ክልል፣ እሳቸው ግን የአዲስ አበባ ከንቲባ ናቸው እና ስራቸውንም የሚገባቸው የሚያውቁት አይመስለኝም ብዬ የሰጠሁት አስተያየት አልተወደዱም። ከፍተኛ ማስጠንቀቂያም ከፍተኛ ዛቻም ደርሶብኛል። ግን እነሱን ሆኑ ብዬ አልተውኩም እና በእነዚህ ጊዜ ሁሉ ሜቢ ሪሊ ሌሎች ሰዎች ጋር እየመጡ እንደሚያፍኑት እና እንደሚያስሩት ሜቢ ወደ እኔ ጋር መምጣት ያልፈለግኩት እኔ ሪሊ ኦፊሻሊ በተለይ ህወሓት ጋር ባደረግነው ጦርነት ጊዜ ከውጭ ኃይሎች ጋር ጭምር ከአልጀዚራ ላይ ሁሉ እየወጣሁ ከውጭ ኃይሎች ጋር በቢቢሲ ላይ እየወጣሁ ከውጭ ኃይሎች ጋር ጭምር አሜሪካኖች ሲነሱብን ወይስቱ ሲነሳብን በፍጹም ልክ አይደለም ብዬ ፍጭንጤን ገትሬ የተከራከርኩ ሰው ነኝ። ከነሱ ጋር የደገፉ ሰው ነኝ። አገር ቤት ተገባን በኋላም ሳንገባም ከጠቅላይ ሚኒስትሩም ጋር ከለማም ጋር ከሌሎችም ጋር በተለያየ ጊዜ ተገናኝተን የነበርን ሰዎች የተገናኘን ሰዎች ስለነበር አይ ቲንክ ያ ቅርበት ለፈጣን እርምጃ አላጋለጠኝ ሊሆን ይችላል። ግን ኖርማሊ እኔ ኢንጃስቲስን እያየው መናገር የማላቆም ሰው ነኝ በህይወቴ። በቃ ቅድም እንደነገርኩ ነው። ኢንጃስቲስን ካየው እናገራለሁ። አይ ዶንት ኬር ዌር አይ አም እናገራለሁ። እና ይሄ ስለማይቆም መጨረሻ ላይ ዛቻው ሲመጣ በእኔ ብቻ አለ በቤተሰቦቼም ወንድሜም ሐዋሳ ዩኒቨርሲቲ ፕሮፌሰር አለ ወንድሜ የሚያስተምር፣ እሱም ጀርመናዊ ነው ዜግነቱ። እሱም ነግሮኛል። እባክህ ሂድ በቃ ነው ያለኝ። በቃ የኛ ቤተሰብ ብዙ ጉዳት አይቷል፣ እንደገና በአንተ ላይ ምንም ነገር ሲሆን ማየት አልፈልግም፣ እሱም ሂድ ነው ያለኝ እና ከብዙ አካባቢዎች ውጣ የሚል እንትን ነበረኝ እና የመንግስት ሰዎችም ዛቻውም እየበረከተ መጣ። መንግስት ውስጥ ያሉ አንዳንድ ታማኝ ሰዎች እኔን የሚወዱ ሰዎችም አንተ ሰውዬ እባክህ አንተ እኮ የውጭ ሀገር ዜግነት አለ ለምን እዛው ሄደህ አትኖርም የሚል ነገር ሲመጣ ሪሊ በተለይ ታየን ካየው በኋላ ታየን ብቻ አይደለም የአንድ የዜማ ልጅም ገብተው ታስረው ታፍነው ተወስደው የሆኑበትንና አካላቸው ላይ የደረሰውን ጉዳት ካየው በኋላ ዛቻው የበረታ ማስጠንቀቂያው የበረታ ሲሄድ እኔም በቃኝ ምንድን ነው እኔም መናገሬን ላላቆም መናገሬ ደግሞ ወደ እስር ቤት የሚወስደኝ ከሆነ ለምንድን ነው የምታስረው? መታሰር አልፈለኩም። ሆነስትሊ ነው ብሎ አይኔ እያየ ታዘምን ታሰራለሁ መናገርና መስራት እዚህም ሆኜ እችላለሁ አልኩኝና የመጨረሻው እጃቸው ውስጥ ሳይገባ ጥዬ ወጣሁኝ። ለ2 ዓመታት ዝምታታ የመረጡት እዛው ኢትዮጵያ ውስጥ ሆነው ነው ወይስ ከወጡ በኋላ ነው? ነው ከመጣ በኋላ መናገሬ እኮ ነው ያስወጣኝ። ከኢትዮጵያ እስከወጣ እስከ መጨረሻው ጊዜ ድረስ እናገር ነበር። ከኢትዮጵያ ከወጣ ደግሞ እኮ ስናገር የሚያየህ አንዱ እነሱ የማይወዱት ኢሳት ላይ ወጥቼ እናገራለሁ። ይህ ኢሳት ይጋብዙኛል፣ የኢሳት ጋዜጠኞች ይጋብዙኛል። ፕላስ ኢሳት ላይ ደግሞ የኑን ንምከር የሚል ፕሮግራም ነበረን። አንዳንዴ እዛ ላይ ስለ ኢትዮጵያ እናወራለን እና እዛ ላይ የሚሰጣቸው አስተያየት አልወደዱም። እንደገና ደግሞ እኔ ጽሁፍ ጽፌ እዚህ ቦርከና ላይ ዛበሻ ላይ ጽፋለሁ ነው። አዲስ አበባ፣ ኦሮሚያ፣
የኦሮሚያና የሁለት ክልል ወግ ብዬ የጻፍኩት ኦሮሚያ ክልልና አማራ ክልልና ወዳድሬ በአይኔ ያየሁትን የጻፍኩት ነገር አልወደዱትም። እነዛ ሁሉ ስለ ናሽናል ዳያሎግ የጻፍኩት ነገር አዲስ አበባ ወይስ አዲስ አበባ ብዬ እንደ ተመስገን የጻፍኩት ነገር ብዙ ነገሮች የጻፍኳቸው ነገሮች ነበሩ እና እነዛ ነገሮችም አንብቦ አልወደዷቸውም እና በዛ የተነሳ አይ ቲንክ መጨረሻ ላይ ለኔ እንደፈለኩ መቀስቀስ ካስፈለገ መናገር ከፈለኩ እዚህ ሀገር አይደለም ቦታው አልኩኝ። ብዙ ሰዎችም እየነገሩኝ ደግሞ እዛም አዲስ አበባ ያለው እኮ ታውቃለህ ጓደኛዬ ቤት ነው የምኖረው። እንደ ሌሎች ሰዎች ቤት ተሰጥቶኝ አይደለም የምኖረው ጓደኛዬ ቤት ነው የምኖረው እና ጓደኛዬ ቤት ሆኜ አንድ ነገር ይመጣ ጓደኛዬ መስከቀም ውስጥ ከሚጥለው መውጣት ይሻላል ብዬ ወጣሁ። ቅድም ፕሮፌሰር ብርሃኑ ነጋ በተለይም የሳውዝ አፍሪካ ፕሪቶሪያውን አግሪመንት በተመለከተ ትክክል ነው ገቢራዊ ሆነዋል መሳሪያ ፈቷል ብሎ ሞግቶናል ብሏል። ከዛ በኋላ ትገናኛላችሁ ብዬ ተስፋ አደርጋለሁኝ እና ወደ 270 ሺህ ወታደሮች ህዋት አለው አልፈታም ሲባል ምን አለ? እሱን ይሄ ከሆነ ፕሮፌሰር ብርሃኑ ጋር በአካል ለመጨረሻ ጊዜ የተገናኘ ነው 2023 እዚህ አሜሪካ መጥቼ እዚህ አሜሪካ ውስጥ ነው 2023 መጨረሻ አካባቢ ላይ ነው። ያኔ ይሄ አንተ ያልከው ነገር አልተባለም፣ ግን ከሱ ጋር ፐርሰናሊ አውርተናል። ይኸውልህ ህዋቶች አሁን ትንኮሳ ጀምረዋል፣ አንተ ፈተዋል የምትላቸው ህዋቶች ትንኮሳ ጀምረዋል ብዬዋለሁ፣ ተባብለናል። I don't think እኔም እሱ ራሱም ያኔ ያለውን ነገር አሁንም በተገናኘን ጊዜ ያምናል ብዬ አላስብም። ግን የተለወጠ ሀሳቡን አልገለጸልኝም። ከዛ ጊዜ በኋላ አልተገናኘንም። ብንገናኝ ዴፊኒትሊ አነሳነት ነበር፣ ይህንን እንትን ማንሳቴ አይቀርም ነበር። ይኸውና አንተ ያልካቸው ሰዎች እዚህ ራያ እና ምን እየገቡ ጦርነት ጀምሮ ነበር መነካካቱ ጀምረዋል። 270 ሺህ ጦር አለን፣ ግማሽ በጀታችንን ለጦሩ ነው የምናወጣው ብሎ የጌታቸው እኮ ተናገረ እና አሁን ደግሞ ይፈታሉ ተብሎ ንግግር ጀምረዋል እና ይሄውና የታለ የፈቱት ያንተና የአብይ እንትን ይሄ ነው ማለት ትችል ነበር፣ ግን አልተገናኘንም ከዛ በኋላ። አቶ ነአምን ዘለቀም ዝምታውን ካልሰበሩት ውስጥ አንዱ ሆኗል። ምናልባት ከነአም ጋር የሚገናኙ ከሆነ ምንድን ነው ሚዲያ ላይ ከዚህ ቀደም በጣም ነአምን ዴፊኒትሊ አይ ቲንክ ዌብሳይት ላይ ይጽፋል፣ ፌስቡክ ላይ ይጽፋል፣ ትዊተር ላይ ይጽፋል፣ ግን ሚዲያ ላይ አይ ቲንክ ብዙ አይቀርም። አይ ቲንክ እሱም ሚዲያ ላይ ልክ ሲቀርብ አይቼው አላውቅም ብዙ፣ ግን ሲጽፍ አየዋለሁ ትዊተር ላይ እና ትዊተር ላይ ረጅም እንትን ይጽፋል። ዌብሳይት ቦርከናም ካየ እዛ ላይም ይጽፋል እና እንትን ይላል። ግን ዴፊኒትሊ ሚዲያ ላይ ከድሮ የግንቦት ሰባት ሰዎች ሚዲያ ላይ አክቲቭ ሆኖ ያለው አይ ቲንክ አንዳርጋቸው ብቻ መሰለኝ። ሌላ ሰው ማን ነው? አንዳርጋቸው ብቻ ነው እና አሁን እኔ የተቀላቀልኩ ነው። እስቲ ምናምን ይገባል። በጣም አመሰግናለሁ። እንግዲህ ከ2 ዓመት ዝምታ በኋላ ዛሬ በዘውዱ ሾው ሚዲያ ላይ ሰብረዋል። እንግዲህ ከዚህ በኋላ በሰፊው እንደምናገኙት በሌሎች ሚዲያዎች ላይ ተስፋ አደርጋለሁኝ። ወደ ኋላ እንመለስ። እንግዲህ ዜማን በተመለከተ መስርታችኋል። በጣም ተስፋም ጥለውበት እንደነበረ ገልጸውልኛል። ይሁን እንጂ ኢዜማ አሁን አለ ማለት እንችላለን? እኔ ሆነስትሊ ነው ኢትዮጵያ ውስጥ ፖለቲካ እሰራለሁ ስትል አንድ መርሳት የሌለብህ ነገር አለ። ኢትዮጵያውያን ፖለቲካን እንዴት ነው የሚመለከቱት የሚለውን ነገር በደንብ ማየት አለብህ። አሁን ኢትዮጵያን ሲ ፖለቲክስ ዳይሬክትሊ ለሱ ሬስፖንድ ባታደርግም ኦል ኦቨር ግን ይህንን ሪያሊቲ ክደህ የራስን መንገድ ብቻ መሄድ አችልም። አንዱ ዜማን የገጠመው ችግር ነው ብዬ የማስበውም ይሄ ነው። የኢትዮጵያ ሕዝብ የሚፈልገው ነገር አለ። አሁን ለምሳሌ ዜማ ከ2008 ምርጫ በኋላ የጠቅላይ ሚኒስትር አብይ አህመድ መንግስት ለፖለቲካ ፓርቲዎች ጥሪ ሲያደርግ ጥሪውን ከተቀበሉ ፓርቲዎች ውስጥ አይ ቲንክ አንዱ ዜማ ነው፣ አንዱ አብንም ተቀብሏል እና እንዲህ አይነት ነገር ነበር ያ ጊዜ እና አሁን ያለንበት ጊዜ አንድ አይደለም። አይ ቲንክ ወደዛ ወደ ከመንግስት ጋር ለመስራት የተስማሙት እናንተ ሀገር እንደሚደረገው እናንተ ሀገር ኮንሰርቫቲቮች ብቻቸውን ወይም ሊበራሎች ብቻቸውን ማሸነፍ ሳይችሉ ሲቀር የጥምር መንግስት ይመሰረታል።
የጥምር መንግስቱ የሚመሰረተው እናንተ ጋር የፓርላሜንታሪ ውጤት ነው፣ የምርጫ ውጤት ነው እንጂ አንተ ፈልገህ የምታደርገው ነገር አይደለም። የግድ ይሄ ፕሉራሊቲ ድምጽ ያገኘው ፓርቲ የግድ የጥምር መንግስት መመስረት አለበት። ካልመሰረተ አይኖርም። የጥምር መንግስት ለመመስረት ከሌሎች ፓርቲዎች ጋር ፖሊሲያቸውን አቀራርበው የጥምር መንግስት ይመሰርታሉ። ኢትዮጵያ ውስጥ የተመሰረተው ግን እሱ አይደለም። ከዜማ ከብልጽግና ጋር ለመስማማት አብሮ ለመስራት የተስማሙት ፓርቲዎች የብልጽግናን ፖሊሲ ተግባራዊ ለማድረግ ነው ሙሉ ለሙሉ እንጂ የራሳቸውን ፓርቲ ፖሊሲ ለመተግበር አይደለም። ይሄ ስለሆነ አይ ቲንክ ሲገቡ የገቡበት ወቅት እጅግ አስቸጋሪ ወቅት ስለነበረ ተስፋ ኤክስቴንድ ሊቀበለው ይችላሉ። ግን ኢቨንቹዋሊ ኤግዚት ስትራቴጂ ማዘጋጀት ነበረባቸው። ምን ሲሆን ነው? ለምሳሌ የጥምር መንግስት እንግሊዝ ውስጥም እስራኤል ውስጥም ጣሊያን ውስጥም የትም ሀገር ይፈርሳል። የሚፈርሰው ለምንድን ነው? ፓርቲዎች ኤግዚት ስትራቴጂ አላቸው። ምን ሲሆን ነው ከዚህ ፓርቲ ጋር አብረን የማንሰራው ይላሉ። ይሄ ሲሆን ከሆነ አንሰራም፣ ይሄን እንታገሳለን፣ ይሄንንም እንታገሳለን። ይሄ ግን ቀይ መስመር ነው። አይ ቲንክ አብንም ኢዜማም ያንን ቀይ መስመር ማስመር ነበረባቸው። ይሄ ሲሆን ከዚህ በኋላ ከመንግስት ጋር አብረን መስራት የለብንም ማለት ነበረባቸው። which means ኤግዚት ስትራቴጂ ሊኖራቸው ይገባ ነበር። I don't think ያንን ኤግዚት ስትራቴጂ ያዘጋጁ አይመስለኝም። ያንን ባለማዘጋጀታቸው ህዝቡ ኢትዮጵያ ውስጥ ሰው ኢዜማንና ብልጽግናንና አብንን ኢማጂን አብን በአማራ ክልል ከፍተኛ ተቀባይነት ያለውና ከተቃዋሚ ፓርቲዎች ውስጥ ብዙ የፓርላማ ወንበር ያገኘው እሱ አብን በጎጃም ውስጥ ባገኘው ድምፅ እና ያን የመሰለ ተቀባይነት ያለው ፓርቲ አሁን አይኔ ላፍሬ የተባለ ነው። ምክንያቱም ኢትዮጵያ እንደዛና ፖለቲካ የሚመለከቱት በዛ የተነሳ አይ ቲንክ ይሄ ሁለቱም ፓርቲዎች ከጠቅላይ ሚኒስትር አብይ ከብልጽግና ጋር እንዲሰሩ የወሰኑት ውሳኔ ኢቬንቹዋሊ ጎድቷቸዋል። ህዝብም ሁለቱ መካከል ልዩነት እስኪያጣ ድረስ አሁንማ አይናቸው ይጥፋ እስከማለት ድረስ ደርሷል። አይ ቲንክ ሁለቱም ፓርቲዎች በአማራ ክልል ኢዜማ የሚባል ስም መስማት የሚፈልጉ አይመስለኝም ሰዎች። አሁን በደቡብም ትልቅ መሰረት ነበረው፣ እዛም እየተዳከመ ነው። ለምሳሌ ኢዜማ ድምፅ አግኝቶ ፓርላማ በገባባቸው የደቡብ አካባቢዎች ውስጥ ያ ለኢዜማ የሰጠው ህዝብ ከፍተኛ ስቃይ የተቀበለው ታውቃለህ። እያሰቃዩት ነው። እርሶ እንደዚህ በሉ እንጂ አቶ ኤፍሬም በተለይም ፕሮፌሰር ብርሃኑ ነጋ ገና ከልጅነቱ ጀምሮ ስልጣን ይፈልግ ነበረ። በጣም የስልጣን ጉጉት ነበረው። ገና ከያፓ ጀምሮ ከዛ በቅንጅት ጊዜ እንዴት እንደነበረ ያው ያስታውሳሉ። ሁላችንም እዛው ነበር። የአዲስ አበባ ከተማ ከንቲባ ለመሆን ብዙ ጥረት ተደርጓል። ፌል አደረገ። ከዛ በኋላ እንዴት አድርጎ ቅንጅት እንደተፈረከ ከዛ በኋላ ደግሞ አሁንም በጣም ስልጣን የማግኘትና የመያዝ ጉጉት ስለነበረበት አሁን የትምህርት ሚኒስቴር የምትለዋን ታይትል ሲያገኝ አውቶማቲካሊ ኢዜማን ሸጦታል። ምክንያቱም የሚፈልገው ይሄን ነበረና የሚሉ ወገኖች አሉ። በዚህ ይስማማሉ እርሱ? እኔ እውነቱን ለመናገር ብርሃኑ አሁን ያለበት አቋም ላይ ለምንድን ነው ያለው የሚለውን ነገር ስፔኩሌት ማድረግ አልፈልግም። የስልጣን ጥማት አለው ወይ የሚል ከሆነ ብዙ ኢትዮጵያውያን የስልጣን ጥማት አላቸው። ብዙ ኢትዮጵያውያን ስልጣን ሲሰጣቸው ከፍተኛ ስልጣን ሲሰጣቸው ለዛ ስልጣን ሲሉ ሌላውን ነገር የሚተው ሰዎች አሉ። ብርሃኑ ብቻ አለ። ይሄ ብርሃኑ የተለየ ባህሪ አይደለም። ያ ሊሆን ይችላል ነው ብዬ ለመናገር ግን ዴፊኒትሊ እሱ ማወቅ አለብኝ። something like intangible በአይኔ አይቼ ሲሆን አይቼ እንትን የምለው ነገር ካልሆነ ብዙ አመታት አብራችሁ ቆይታችኋል። አብረን ነው በዛ ጊዜ ውስጥ የስልጣን ጥመኝነቱን አላየሁም። የግንቦት ሰባት ውስጥ በነበረበት ጊዜ ሁልጊዜም የትልቁ ሰው ነው አስቡ። ሁልጊዜም ፕላስ ደግሞ እሱ ብቻ አይደለም። ግንቦት ሰባት ውስጥ ሌሎች ሰዎች ለምርጫ ሲቀርቡ ሁሉ እንቃወም ነበር እኮ ሁላችን በጉባኤ ደረጃ። በቃ እሱ ይምራል ነበር በጉባኤ ደረጃ። እኔ ለምሳሌ በጀርመኑ ሚቲንግ ላይ ስሜት ሰጥቶ ነበር ለሊቀመንበርነት። አልፈልግም ብዬ ነው የወጣሁት። እኔ ብርሃኑ እያለ ይህንን ድርጊት እመራለሁ ብዬ አልነበረኝም እንትኑ ብዙዎቻችን እሱ መሪ እንዲሆን ፈልገናል እና በግንቦት ሰባት ውስጥ አብረን በነበርንበት ጊዜ ውስጥ ትልቁ የድርጊቱ ትልቁ ሰው እሱ
አንድ ዓመት አይደለም። ለምንድን ነው በፕሮፌሰር ብርሃኑ ላይ ብቻ ዲፔንደንት መሆን? ሌሎቻችሁስ? እርሶስ ለምንድን ነው የማይሆኑት? ሌሎችስ ረጅም ዓመታትን አንድ ሰው ለምንድን ነው ሊቀመሩ? ብዙ ነገሮች አሉ። አንብያ ስም አለ። ኢትዮጵያ ውስጥ ስም ትልቅ ነገር ነው። ቀላል ነገር አይደለም። ስም የኔና የብርሃኑ የኔና አንዳርጋቸው ስም ኢትዮጵያ ውስጥ እኩል አይደለም። በዓለም አቀፍ ደረጃም እኩል አይደለም። በዲያስፖራ አካባቢ እኩል አይደለም። ያ ትልቅ ስራ ይሰራል። ስም ቀላል ነገር አይደለም። ስም ኢንፍሉዌንስ ያደርጋል። ብዙ ሰዎች ወደ ግንቦት 7 እንዲመጡ ያደረገው የሁለቱ ስም አይደለም እንዴ? የኔ ስም እንኳን የሁለቱ ስም ነው። ያ ኢንፍሉዌንስ እንዳለ እንዲቆይ ፈልጌያለሁ እኔ። ፕላስ ደግሞ በሪሊ በግንቦት 7 ውስጥ ትልቅ ስራ ስራው ለብዬ ያሰብኩት በፒአር ውስጥ ነው። እነሱም የፒአሩን ቦታ ሰጥተውኛል። ያንን ተቀብዬ ያን ስራ ስራ ለብዬ ትንሽ ለፍላፊ ነገርም ስለሆንኩ እዛ ላይ ይሰራሉ ብዬ ነው ያሰብኩት እና ትልቅ ክብርና በልምድም ካየኸው ከኢህአፓ ጊዜ ልምድም ብንጀምር ብርሃኑ እና አንዳርጋቸው እኔ በ3 ደረጃ የምንቀመጥ ሰዎች ነን። አይ ቲንክ አንዳርጋቸው ከብርሃኑ ይበልጣል በእድሜው መሰለኝ። በሰራቸውም ስራዎች በኢህአፓ ውስጥ ጥልቀቱ አንዳርጋቸው አይ ቲንክ አዲስ አበባ ውስጥ ይበልጥ ነበረ። ከዛ ብርሃኑም ነበረ። እኔ ያኔ የእነሱ የደረሱበት ቦታ ሩም አልደረስኩም። በእድሜም ከሁለቱም ማን ሰው ነኝ እና አልደረስኩም ምንም ቦታ ላይ። ያ ሁሉ ልምድ አላቸው እነሱ። እንደዛማ መገመት አይቻልም፣ በዛ መወሰን አይቻልም። አሁን አብይ አህመድን ማን ያውቀው ነበር? እርሶም አሁን ትላንትናም ፕራይም ሚኒስትር ሆናል። ለዚህ እኮ ነው ሀገር የሚያበላሸው። እዚህ ግባ የማይባል ሰው መጥቶ እኮ ነው የሚያበላሸን። አይ ነው እሱን ነው እኮ እምነት መጣል ከሌ እሱ ነው ችግር የፈጠረው። እሱ ነው ችግሩ እኮ እሱ ነው። አየህ ዝም ብሎ ሪሊ የተናገራቸውን ነገሮች አየንና ልምዱን ኤክስፒሪየንሱን እና ዴብዙን ሳናይ ዴብዙን ፎር ዴብዝ እንዳልነበረው ነገርኩ እኮ። ስንገናኝ ዴብዝ እንደሌለው አይተናል። እሱን ነግሬያለሁ። ግን ዛትማን ይሄው ኢትዮጵያን ሪሊ ከአብይ ጋር ቁጭ ብላችሁ በሰፊው የተነጋገራችሁበት ያወራችሁበት ነገር አለ? እዛ ላይ ነው የገመገሙት? ኢማቹሪቲውን ክሊር ተናግሬያለሁ። እዚህ 2 የተገናኘን አሜሪካ ውስጥ፣ እዛ ደግሞ እንደገና ኢትዮጵያ ውስጥ ገብተን ብዙ ካየን በኋላ 2018 ለገና ወደ አሜሪካ ስመጣ ትልቅ ግምገማ አድርገን ሪሊ ዲስ ፒፕል አር ኢማቹር፣ ፖለቲካሊም ኢማቹር ናቸው፣ በላይፍ ኤክስፒሪየንስ ኢማቹር ናቸው። እኛ ሪሊ ሁላችንም በንጉሠ ነገሥቱ ጊዜ ትምህርት ጀምረን እንትን ያለንን አንዳንዶቻችን ሃይስኩል እኔ በደርግ ነው ሃይስኩል የጨረስኩት። እነ ብርሃኑ ኦልሬዲ 12 ኮምፕሊት ናቸው። አንዳርጋቸው ዩኒቨርሲቲ አካባቢ ነበር መሰለኝ እንዳውም በእንትን ጊዜና ያ ሁሉ ልምድ አለ። የደርግ ልምድ አለ፣ የኃይለ ሥላሴ ልምድ ያለው ሰው ነው ያለው። እንደገና የውጭ ሀገር ልምድ አለ። እኔ ኬንያ ነበር፣ ብርሃኑ ሱዳን ነበር። ብርሃኑ ሪሊ አብዛኛውን ይሄ የያንግስተር እኔ አስመራ ውስጥ ያሳለፍኩትን ህይወት ብርሃኑ ኒውዮርክ እኮ ነው ያሳለፈው። ያ ሁሉ ልምድ አለ እና ትልቅ ኤክስፖዠር አለን። የማንበብ የመማር የማወቅ የትልልቅ ኤክስፖዠሮች ነበሩ። እነዚህ ነገሮች ከዶክተር አብይ ጋር በትንሽ ቁጥር ያላችሁ ሰዎች አውርታችኋል? እርስዎንም ጨምሮ ተነጋግራችሁ? ከዶክተር አብይ ጋር ትንሽ ቁጥር ያለው ሰው ቁጭ ብላችሁ የተነጋገራችሁበት ከግንቦት በዛ ጊዜ በሚዲያም በደንብ አስተላልፈነዋል። ከዶክተር አብይ ጋር ከአብይ ጋር ብቻ እኛ ለማና አብይ አንድ ላይ ሆነው ዋተርጌት ሆቴል ውስጥ ኦልሞስት ከ12 ፒኤም እስከ 11 ፒኤም አካባቢ ድረስ ረጅም እንትን አድርገናል። ከኛ ውስጥ 5 ሰዎች ነበር። ምን አይነት ውይይት ነበር? ረጅም ሰዓት የተወሰደው በምን ጉዳይ ላይ ነበር? በተለያዩ ጉዳዮች ላይ ለምሳሌ ምንድን ነው ሀሳባችሁ? በህወሓት ላይ ያላችሁ አቋም ምንድን ነው? እኛ አሁን ወደ ሀገር ውስጥ ልንገባ ነው እና ሀገር ውስጥ ስንገባ ይህን ያክል ሰራዊት ሀገር ውስጥ የሚገመ ሰራዊት ሀገር ውስጥ አለ፣ ይህን ያክል ደግሞ ትንሽም ቢሆን እንትን ውስጥ አለ። ኤርትራ ያለውን ሰራዊት ኦልሬዲ ትጥቁን አውርዶ የተቀመጠ ነው። ትጥቅ ላቁም አወጀናል አብይ ንግግር ካደረገ በኋላ እና ይህን ሰራዊት ወደ ሀገር ውስጥ ሲገባ እኛ ምንም ማድረግ የምንችለው ነገር የለም። ከውጭ ሀገር እርዳታ እየጠየቅን ነው። ይሄ እርዳታ ቢሳካ እንዴት ማፋጠን እንደሚቻልና እንዴት እንደምታደርጉ ሀገር ውስጥ ሲገባም በካምፕ መቀመጥ ስላለበት እንዴት እንደሚቀመጥ እርዳታ እንዴት ይደረጋል፣ ሀገር ውስጥ ስንገባ አብረን የምንሰራቸው ስራዎች ምንድን ናቸው፣ የእኛ ዓላማ ይሄ ነው እያልን የተለያዩ ነገሮችን ተነጋግረናል። በህወሓት ላይም ብዙ ጊዜ የወሰደ እንትን ተነጋግረናል። የህወሓትን ክፋት፣ የህወሓትን አለመተኛት፣
ህወሓት ከፌደራል ጦር ጋር የመዋጋት ፖቴንሻል እንዳለው በስነ ስርዓት ተናግረናል። በእርግጥ እነሱ ህወሓትን በየቀኑ እንደሚቆጣጠሩና እንደሚያዩና እንኳን ፌደራል ጦሩን ሊወጋ እንደማያስቡ ነው የነገሩን። በተለይ አብይ እንደማያስቡ ነው የነገሩን። ያን ንግግር ስታደርጉ ዶክተር አብይ ለማ ሌላስ ማን ነበረ ከመንግስት ባለስልጣን? በቃ እነሱ ሁለት እኛ አምስት ይመር ሁለቱ ሲወያዩ ሞር እንደው የተጨበጠ ነገር ወይም ደግሞ ጠቃሚ የሆኑ መረጃዎችን በማካፈል በኩል ከለማና ከአብይ የቱ ነው የተሻለ የነበረው? to some extent ማቹሪቲ ያየሁት ለማ ላይ ነው። ያኔ በዛ ሚቲንግ ላይም ሪሊ ማቹሪቲ ያየሁት ለማ ላይ ነው። አብይ ትንሽ ነገሮችን አቅልሎ የማቅረብና ሪሊ ከማን ጋር እንደሚነጋገርም ያወቀ አይመስለኝም። he was talking with people much older than him, more experienced than him, more educated than him, politically more mature than him. into consideration ስለ ህወሓት ምንነት በስነ ስርዓት እንግዲህ ያደገው ህወሓት ውስጥ ነው። ራሱ ያሳደጉ ሰዎች ናቸው። እነዚህ ሰዎች ከፌደራል ኃይሉ ጋር ይዋጋል ብለን በስነ ስርዓት ኦልሞስት አምስታችንም ነው የተነጋገርነው የተከራከርነው። ምንድነው ያለው ታውቃለህ? እውነቱን ለመናገር አንዳንድ ነገሮችን እንደማውጣት ጥሩ መሰለኝ። ምንም አታስቡ፣ እነሱ ከፌደራል ጋር ሊዋጉ እንኳን አያስቡትም። እኛ እኮ እነጌታቸው ብሎ ያን እንትኑን ነው ሴኩሪቲውን እነጌታቸው እነ ደብረጽዮን እኮ የት ናቸው ያሉት? የት እንደበቅ እያሉን ነው። እንዲህ እኮ ነው በማይክሮስኮፕ በየቀኑ የምናያቸው። እንዲህ ነው ያለው፣ ከነ ምልክቱ እንዲህ ነው ያለው በማይክሮስኮፕ በየቀኑ ነው። ይሄንን ሲል ነው this guy is immature ያልኩት ነው። የለማሳቱም ህወሓት እሱ ይሄን ሲናገር እኔ ማስበው ይሄ ሰውዬ ምንም አቅም ወይ ነው ያልኩት። ምክንያቱም ህወሓት 27 ዓመት ሙሉ ኢትዮጵያ ሲገዛ አንድ ቀን ከስልጣን እንደሚወገድ ያውቅ ስለነበረ ለዚህ ቀን የተዘጋጀ ኃይል ነው። ልዩ ኃይል የሚባል የፈቀደውም ለዚህ ነው። ለሌሎቹ ክልሎች ፈቅዷል። ግን ሌሎች ክልሎች ውስጥ ያሉት ልዩ ኃይሎች በሙሉ ቢጠራቀሙ የሱን ሀፍ አይሆኑም። ይሄን እናውቃለን። የፌደራል ጦር አብይ ፌደራል እዛ ላለው ለሰሜን ዕዝ ኃላፊ ሲመድብ ዞር በል ከዚህ ብሏል ያባረሩት ታስታውሳለህ? ይሄንን እያየ እሱ በእንትን የምናያቸው ይላል። ምን ነው በማይክሮስኮፕ የሚያየው? እነሱ ናቸው እንደሚያዩት። የኢትዮጵያ ጦር የት ጋር ደካማ ጦር እንዳለን፣ የት ጋር ጠንካራ ጦር እንዳለን፣ ምን ያክል ጦር እንዳለን፣ ምን አይነት መሳሪያ የት እንዳለ ህወሓት በስነ ስርዓት ያውቃል። እንዴት ያውቃል አለ? ለምን አያውቅም? እነሱ አንተ እኮ ስልጣን ያስክ እኮ ገና 6 ወር እኮ አልሞላህም። እነሱ ነበሩ እኮ እስከ ዛሬ 6 ወር ድረስ ኢትዮጵያ የሚመሩት እኮ እነሱ ነበሩ። ምን ያክል ገንዘብ እንዳለ ያውቃል። ሆን ብሎ ተንኮል ይሆን? አይ ዶንት ኖ። ኢማቹሪቲ ነው እንጂ ምን ተንኮል ነው ይሄ? ይሄን ተንኮል ትለዋለህ? ኢማቹሪቲ ነው በቃ ኢማቹሪቲ ነው ይሄ። የማያውቀውን ነገር አውቃለሁ ይላል። እነሱ የሚያውቁትን ሩብ እሱ አያውቃቸው። ግን ብዙ ጊዜ አድቫይዘሮቹን ጭምር አይቀበልም የሚሉ ብዙ የተለያየ እውቀት ያላቸው አለው። ሰውየው ይሄ ምንድነው ናርሲሲስት ነው። በአማርኛ ምን እንደምለው አላውቅም። እኔ ብቻ የሚል እንትን አለው። ሪሊ እንድትናገረውም የሚፈልግ ሰው ጥያቄም ከበድ ያለ ጥያቄ እንድትጠይቀው የማይፈልግ ሰው የሚሰራውን ስራ እንድታደንቅለት ብቻ የሚፈልግ ሰው ነው። አንዱ ከኔ ጋር ጥላችን እሱ ነው። ግን በቅርብ አንድ ንግግር አድርጎ ነበረ። ብዙዎቹ አብይ አማካሪያን አይቀበልም፣ የሰው ሀሳብ አይቀበልም ይሉኛል። ግን አይደለም፣ እኔ የምቀበለው ለሀገር ለኢትዮጵያ የሚጠቅም ጉዳይ ሲሆን ተማርን ከሚሉት ይልቅ ከትናንሾቹም እቀበላለሁ፣ አዳምጣለሁ። ይሁን እንጂ እነዚህ አይቀበለንም የሚሉት ወገኖች የሚጠይቁት የራሳቸውን ፍላጎትና ስሜት የሚያሟሉበትና ስልጣንና ሹመት ከማንሳት ነው። ስለዚህ ያንን ደግሞ አልቀበልም የሚል ሀሳብ ሰጥቶ ነበር። ይሄ ለሚቴሪያል ነገር ያው ህወሓቶች ለጦርነት እየተዘጋጁ ነው። ከፌደራል ኃይል ጋር መዋጋታቸው አይቀርም። ተዘጋጅ፣ የኢትዮጵያ ህዝብን አዘጋጅ፣ ለዚህ ጦርነት ባትዋጋም አዘጋጅ። ይሄ የሚዘጋጅ ጦር ለህወሓት ብቻ ሳይሆን አካባቢያችን ለሚጎነጥሉ ኃይሎች ሁሉ ምልክት ይሆናል። አዘጋጅ ስንለው ቅድም ያልኩህን መልስ ነው የሰጠን። ኢቬንቹዋሊ ግን ህወሓት መጥቶ ያደረሰውን ጥፋት አየ። ይሄ ምን ያሳያል? ንገረኝ። ይሄ ምን ያሳያል? ማወቁን ነው የሚያሳይ አለማወቁን ነው? ይሄ ምክር ተቀብሎ ቢሆን ነበር ጥሩ ወይስ አለመቀበሉ ጥሩ ይሆነው? እዚህ ላይ ነው የሰዎችን ምንነት የምታየው። እዚህ ላይ ነው አብይ የሰዎችን ምክር አይቀበልም ሲባል እንደዚህ አይነት ምክሮችን ነው። በአማራ ክልልም ተመሳሳይ ነው። በአማራ ክልል ጉዳይም ልዩ ኃይሎች ትጥቅ
ልዩ ኃይል መፍረስ አለበት የምትሉት ከድሮ ጀምሮ የስ ግንቦት 7 ከተመሰረተበት ጊዜ ጀምሮ ልዩ ኃይል አያስፈልግም፣ ኢትዮጵያ አንድ መከላከያ ሰራዊት ነው የሚያስፈልጋት የሚል አቋም አለው። ይሄ ትክክል ነው። ግን የልዩ ኃይል ይፍረስ ማለትና የልዩ ኃይል ይፍረስ የሚል ህግ ዛሬ ወጥቶ በነጋታው አማራ ክልል ሄዶ የአማራውን ህዝብ ትጥቅ ፍታ ማለት የአማራውን ካልቸር አለማወቅ ነው፣ የአማራውን ባህል አለማወቅ ነው። ፕላስ አማራ የህልውና ስጋት አለበት። አማራ የህልውና ስጋት ስላለበት ይፈራል። ህወሓት ያደረሰበትን ነገር አይታችኋል። ምንም የህልውና ስጋት የለበትም። ነገሩ ትልቁ ነገር አማራ የህልውና ስጋት አለበት ወይስ የምለበትም የሚለው ጥያቄ አይደለም። ትልቁ ጥያቄ አማራ ምን ብሎ ያስባል የሚለው ጥያቄ ነው። ምን ብሎ ያስባል የሚለው ጥያቄ ደግሞ መልሱ የህልውና ስጋት አለብኝ ብሎ ነው የሚያስበው። በየቦታው ሲገደል ማንም የሚከራከርለት የለም። ወለጋ ላይ ሲጨፈጨፍ ማንም የሚያዝለት የሚያከራከርለት የሀዘን ቀን የሚያውጅለት የሆነ አንድ መግለጫ የሚያወጣ ወይም የመንግስት አካል የለም፣ ምንም የለም። ግድያውን የሚያስቆምም የለም። ከጌታቸው ረዳ አማራውን ምን እናስከፍላለን ብሎ ቁም ነው ምንድነው እናስከፍላለን ብሎ ተነስቶ አማራው ላይ ያን ያክል ከፍተኛ ጉዳት ሲያደርስ ትናንትና በአይናችን አይተናል። ይሄ በአይናችን ያየነው ኃይል አሁንም ትጥቁን ይፍታ ተብሎ ሳይፈታ አማራን ለማስፈታት መሄድ ትልቅ ችግር አለበት እና ይሄ መቆም አለበት አለ። ይሄንንም አልተቀበለም። እኛ ስልጣን ፈልገን ነው እኔ ስልጣን ፈልጌ ነው ያልኩት አይደለም። ይሄው እኔ የፈራሁት ነገር መጣ። አሁን በ3 ቀን አስፈታለሁ ብሎ ገባ። 2ኛ ዓመቱን እያስቆጠረ ነው። ምን ያክል ሰው ሞተ? የፕሮፌሰር ብርሃኑ ዝምታን እንዴት ያውታል? እስካሁን በዚህ ነገር ላይ አላውቅም። እንግዲህ ብርሃኑ ከነገርኩህ ብርሃኑ ህወሓት ፈታ ብሎ የሚያምን ሰው ነው። የተለያየን ነው ተለያይተናል። ከተለያየን በኋላ ያለውን ነው ማውራው እኔ እና አብይ ግን ይሄንን ሰምቶ ቢሆን ኖሮ ከሪሊ በቴሌቪዥንም በምንም በትናንሽ ሰርክሎችም በተለያዩ ቦታዎች ላይ ይሄንን ተናግረናል። በፍጹም አያስፈልግም። የፕሪቶሪያው ስምምነት የሚያስተምረን ከጦርነት በፊት በክርክር መቆም ፕሪቶሪ እንትንን ደቡብ ማነው የህወሓትን ጦርነት በመጀመሪያ አቁመው ቢሆን ኖሮ ያ ሁሉ ጉዳት አይደርስም። ኋላ ግን ያቆምነው በድርድር ነው። አሁን ደግሞ እንዴት ነው መደናገር ስንችል ጭራሽ ጦርነቱ ውስጥ ሀብልን የምንገባው? ያለው በ3 ቀን እንፈታለን፣ በ15 ቀን ሱሪ ያስፈተን እንመለሳለን አሉ። ይሄውና 2ኛ ዓመቱ ነው። አገሪቱ እየደቀቀች ነው በሱ። ይሄ ምን ያሳያል? የአብይን አለማሰብ ነው የሚያሳይና እንጂ ይሄ በየፓርላማ እየወጣ የሚለው አፉን የሚከፍተው ንግግሩ እሱ እኔ ምኑንም አልቀበልም። ምክንያቱም ሰውየውን በተለያየ ጊዜ ምን አይነት አቋም እንዳለው ምን አይነት ንግግር እንደሚናገር አይቻልም። ጥያቄ ሲጠየቅ እንኳን እስኪ አንድን ጥያቄ ሲመልስ የፓርላማ ጥያቄ ሆነ ምን ጥያቄ ሲመልስ አይተው ከሆነ ሰውየውን ፐርሰናሊ ሳይጎነትል የመለሰውን ጥያቄ ንገረኝ። ስራ ሁሉ ሰውየውን ፐርሰናሊ መጎንተል ነው። የሀገር መሪ ሆኖ ጥያቄ ሲጠየቅ ሰውየውን ይጎነትላል። እኔ እኮ የሰደበኝ ሰው እኮ ነው ጥያቄ ጠይቄው፣ ስድብ የሰደበኝ ሰው እኮ ነው ጥያቄ ጠይቄው። የተለመደ ነው ብዙ ጊዜ ክርስቲያን ታደለም ሌሎችም ስልጣን ትለቃለህ አብረን ነው የምንለቀው የሚል ነገር ወደ ፐርሰናል ጉዳይ ሰውየውን መጎንተል ይጀምራል። ያ በቀደም ደሳለኝን በቅርብ ጊዜ ፓርላማ ውስጥ ከደሳለኝ ጋር ያደረገውን እንትን ተመልከት። ጥያቄን መመለስ ትቶ ሰውየውን ይጎነትላል። ምንም ግማሹን ይመጣና እናንተ ኦልድ ናችሁ ማማከር ነው ስራችሁ ይላል። ኢህአፓዎችን የሸበታችሁ ፓርቲዎች አታስፈልግም። የምርጫ ቦርድ መዝግቦ የያዘውን ፓርቲ የሸበተ ፓርቲ ነው ማለት አታስፈልግም ይላል። ምን ማለት ነው? እስቲ እንግዲህ ኢህአፓዎች ጠይቁት ጥያቄ ከባድ ጥያቄ ስለሆነ እኮ ነው። ልክ ነው። ወደ የመገባደጃችን እየሄድን ያለ ነው እና በተለይም እርስዎ ይህንን ያካበቱትን ልምዶትን ገና ከኢህአፓ ሴል ውስጥ ገብተው ከመስራት ጀምሮ እነሆ እስካሁን ድረስ ብዙ ልምድ አካብተዋል። ጦርነት በጣም ክፉ እንደሆነም እየገለጹ ነው ያሉት። አንድም ሰው እንዳይሞት የሚረዳ ስምምነትና ንግግር ውይይት ላይ ትኩረት ሰጥተው ገልጸውልኛል። ተገቢና አስፈላጊ ነገር ነው። በተለይም በውጭ የሚገኘው ማህበረሰብ እንደሚከታተሉት ሁሉም ይህንን ከፍተኛ የሆነ የሰው ልጅ ሞት፣ እንግልት፣ ስደት፣ መፈናቀል እያየ ዝምታውን የመረጠበት ሁኔታ ይስተዋላል። እንደው ምንድን ነው ያሉት አስተያየት በዚህ ጉዳይ ላይ? ሀገር አደጋ ውስጥ ነች ያለችበት በአሁኑ ሰዓት እና ከዚህ ችግር እንድንወጣ ምንድን ነው መደረግ ያለበት? የህዝቡ ዝምታ እንዴት የገመግሙታል? ከህወሓት ጋር የተደረገውን ትግል ስትመለከት ከሞላ ጎደል ኢትዮጵያውያን አንድ ላይ ቆመዋል። በአንዳንድ ነገሮች ብንለያይም ከሞላ ጎደል ኢትዮጵያውያን አንታይ ህወሓት አቋም ነበረን።
የዚህኛው መንግስት ይለያያል። የዚህኛው መንግስት ሪሊ ይለያያል። ራሱ በህወሓት ጊዜ የኃይለኛ መንግስት ተቃዋሚ የነበረ አካል አሁን የመንግስት ደጋፊ ነው። የኦሮሞ ኮሚኒቲም ለሁለት ተከፍሏል። ስልጣን ያዝን ብሎ ከመንግስት ጋር የሚያወደድል የኦሮሞ ኃይል አለ። አይ ዝም ብሎ በኦሮሞ ስም ነው ስልጣን የተያዘው እንጂ ይሄ ትክክል አለ፣ ይሄ ነገር መለወጥ አለብን ብሎ በሌላውም አካባቢ እንደዚህ አቶ ኤፍሬም ትንሽ እየተቆራረጠብኝ ነው። በተለይ ይሄ አቤት ሚኒስትር አብይ መጡ በኋላ በተለይ ወለጋ የሚባል ምድር ላይ አንድ አካባቢዎች አርሲ አካባቢ ጨመረ በመጣበት ጊዜ ታምነው ጊዜ የሆነው ኢቨንት እዚህ በቤኒሻንጉል ውስጥ ኢቨንት በሆነበት ሰው ነገር ካልቆምኩኝ ማንም እኔ ለኢትዮጵያ ብዬ እድሜ ልክን የታገልኩኝ ግን ምንም የተረፈ ነገር የለም፣ መሞት ብቻ ነው። እኔ ስሞት፣ እኔ ስገደል፣ እኔ ስታረድ፣ በየቦታው ሲጨፈጨፍ ግን ለኔ የደረሰ አንድ መንግስትን ጨምሮ ምንም ለኔ የደረሰ አካል የለምና ካሁን በኋላ ይሄን ኢትዮጵያ የሚባል ፕሮጀክት አቁሙ፣ ወደዛ ዞር ብሎ ጣሉ፣ ኢትዮጵያ የሚባል ፕሮጀክት አናቅም፣ መጀመሪያ እኛ መዳን አለብን የሚል ነገር በአማራው አካባቢ ተጀመረ። ታውቃለህ፣ ይሄን አንድም ታያለህ። በአማራ አካባቢ የተጀመረ ይሄ መጀመር የዚህ መጀመር በዲያስፖራው አካባቢ የሚካሄደውን ትግል በከፍተኛ ደረጃ ጎዳው። እኔ ቅድም እንዳልኩ በፖለቲካ ህይወቴ ውስጥ ኢትዮጵያም እዚህ ዲያስፖራ ውስጥም በከፍተኛ ደረጃ ባካሄድኩት የፖለቲካ ትግል ምዕራፌ ውስጥ 70% የሰራሁት ከአማራ ጋር ነው። ይሄ 70% ነው አሁን ችግር ደርሶበት እኔን ብቻ መመልከት አለብኝ ብሎ ወደ ራሱ ገሸሽ አለ። ደግሞ ወደ ራሱ ገሸሽ ማለት ብቻ አይደለም ችግሩ፣ ራሱም ውስጥ ነው ደግሞ ራሱም የተከፋፈለ ነው። እሱ ራሱ ያ በአጠቃላይ የሚካሄደውን ትግል ላይ ውሃ ቸልሶበታል። ይሄን እያየ ሰው በቃ አንዳንድ ለፍላፊ ነው እንጂ አብዛኛው ከጎን ነው ማየት ጀምሯል። ይሄውና እኔ ወደዚህ ዲያስፖራ ከመጣሁ አሁን ሜይ ላይ 2ኛ ዓመቴ ነው። ኤግዛክትሊ ሜይ ነው የመጣሁት። በዚህ ሜይ ላይ 2ኛ ዓመቴን አከብራለሁ። በዚህ 2 ዓመት ውስጥ ኢትዮጵያ የሚባል ስብሰባ የተካሄደው አንድ ብቻ ነው። አንድ ሰማኛለህ፣ አንድ ነው በ2 ዓመት ውስጥ። ያኔ እኮ በየሳምንቱ አንዳንዴ በሳምንት 2 ይካሄድ ነበር። አሁን 2 ዓመት ውስጥ እኔ ስብሰባ ሲካሄድ አልሰማሁም። አንድ ተካሄዶ አንዱንም ሄጄበታለሁ እዚህ አሜሪካ ዩኒቨርሲቲ። ከዛ ውጪ ምንም ስብሰባ የሚባል ነገርም የለም። ይሄ የሚያሳይ ምንድን ነው ሪሊ ይሄ አገር ውስጥ ያለው መከፋፈል እዚህም ከፋፍሎን ሪሊ በቃ አንድ ላይ እንዳንቆም አድርጎናል እና ያ ትልቅ ጥፋት ፈጥሯል በትግሉ ላይ። ምንድነው ምክሮት? አሁን ወደ አንድ የሚመጣበት መንገድ ምንድነው? እኔ እውነቱን ለመናገር ኢትዮጵያ ውስጥ በተለያየ ደረጃ በተበታተነ መልኩ የሚካሄዱ የተለያዩ ትግሎች አሉ። በአማራው አካባቢ ለህልውና የሚካሄድ ትግል አለ። ደፍኒትሊ እኔም የህልውና ትግል ነው ብዬ ነው ማምነው። የህልውና ትግል እየተካሄደ ነው። ይሄ የህልውና ትግል ከሚታይበት መበታተንና ከሚታይበት መሪ አልባነት ነው። የፖለቲካ እንቅስቃሴ፣ የፖለቲካ ትግል፣ ይሄ ግብ ያለው የፖለቲካ ትግል ወደ ግቡ የሚመራው የፖለቲካ አመራር ከሌለው በጦር ብቻ ተመርቶ እዛ አይደርስም። የጦር ኃይል የጦር ዊንግ፣ ይሄ የጦር አርምድ ዊንግ ሚንስ ነው፣ ማስፈጸሚያ መንገድ ነው እንጂ እሱ ራሱ ስትራቴጂ የቀየሰ የጦርነት ስትራቴጂ የሚቀይሰው እንጂ ይሄ ኢትዮጵያ መሄድ አለባት ብሎ የምናይበትን ስትራቴጂክ መቀየስ አይችልም። ይሄ እንዲሆን ህወሓቶች ያ ብሬን ነበራቸው። ጀብሃም ኢፒኤልኤፍም ያ ብሬን ነበራቸው። ትልቅ አመራር ነበራቸው። እነ ኢሳያስ ነበሩ አመራር፣ እነ መለስ ነበሩ አመራር። ኦነግም ያው ነው። እንደነዚህ ድርጅቶች ሳክሰስፉል አይሆን እንጂ ኦነግም ሴንትራል አመራር ነበረው። የፖለቲካ አመራር አቅጣጫ የሚቀይስ ጦሩን የሚመራ የጦር ዊንጉ አቅጣጫ የሚያሳይ አመራር ነበራቸው። የአማራው እንቅስቃሴም አሁን ያለው ይሄ ጎጃም ፋኖ፣ ጎንደር ፋኖ፣ ሸዋ ፋኖ፣ ወሎ ፋኖ የሚባለው ነገር በአንድ የፖለቲካ አመራር ስር መመራት መቻል አለበት ባይ ነኝ። ያ የፖለቲካ አመራር ነው ለጦር ዊንጉ የተለያዩ አመራሮችን መስጠት ያለበት፣ የስትራቴጂክ አመራሮችን መስጠት ያለበት። ይሄ የፖለቲካ አመራር ደግሞ ከዚህ ባሻገር
ከሌሎች ኢትዮጵያውያን ጋርስ እንዴት ነው አብረን የምንሰራው? የወደፊቷን ኢትዮጵያ እንዴት ነው አብረን የምንፈጥረው የሚለውን ነገር ከወዲሁ ካሁኑ እያሰበ መሄድ አለበት ነው። ይሄ መጀመሪያ አማራ ከዛ ኢትዮጵያ የሚባለው ነገር ለእኔ አይሰራም። ከዚህ ወደ አዲስ አበባ ተገባን በኋላ ለምሳሌ ኢትዮጵያ የምናስበው ወደ አዲስ አበባ ለመግባት በሚደረገው በእያንዳንዱ የጉዞ ምዕራፍ ውስጥ ከሌሎች ኢትዮጵያውያን ጋር አብረን መስራት አለብን እንጂ አንድ የፋኖ እንቅስቃሴ ብቻ ሄዶ አዲስ አበባ ከተከታተለ ፎርጌት ኢት። በኢትዮጵያ ውስጥ ሶስተኛው ኤትኒክ ግሩፕ ስልጣን ይዛል ማለት ነው። ትግሬዎች ያዙ፣ ዛሬ ኦሮሞዎች ከሞላ ጎደል ይቆጣጠራሉ። ፋኖ ብቻ አዲስ አበባ ተገባም ያው ነው የሚሆነው። ይለያል ብዬ አላስብም። ስልጣን አንዴ እጅ ከገባ በኋላ ብቻ ነው የምትቆጣጠረው። ስልጣን እጅ ከገባ በኋላ ያውም በኢትዮጵያ ባህል ታካፍላለህ ማለት ዘበት ነው ለኔ። ደርግን አይቻለሁ፣ ህወሓትን አይቻለሁ፣ አሁን ያለውን አይቻለሁ። ከዚህ በኋላ ልሞኛችን ስልጣን ስንይዝ የሽግግር መንግስትን ቢቋቋም ያ የሽግግር መንግስት የሁላችንም ውጤት መሆን አለበት፣ ኖት የአንድ ግሩፕ። ወደዛ ወደ ሪሊ የጠቅላይ ሚኒስትር አብይን አህመድን መንግስት የሚተካ ኃይል ማን እንደሆነ መጀመሪያ ማወቅ አለብን፣ ይህ ኃይል ከመጥፋቱ በፊት እንጂ በአጋጣሚ ጠፍቶ ሌላ ተረኛ እንዲመጣ በፍጹም መፍቀድ የለብንም። በቃ 66 አየን ነው 83 አየን 2018 አየን። መቼ ነው የምንማረው? ልክ ነው። በጣም አመሰግናለሁ አቶ ኤፍሬም። በጣም ሰፊ ውይይት ነው ያደረግነው በእውነቱ 4 ሰዓት አለፈን። እኔ በእኔ የረጅም ዓመት የጋዜጠኝነት ኢንተርቪው ረጅም ሰዓት የወሰድኩት ከእርሶ ጋር ባደረግኩት ነው ከ4 ሰዓት በላይ። እርሶም እንግዲህ ከሌላ ጋር አድርገው እንደሆን አላውቅም። በጣም ሰፊ ይሄ መጀመሪያ ወሰን ሰብሯል። በጣም ረጅም ሰዓት ያው እንግዲህ ጉዳዮቹ ናቸውና ጠቃሚ መረጃ ብዙ ናቸው። ደፍነትሊ ልክ ነው። በጣም ከልብ አመሰግናለሁ። አልሰለቸኝም። ታውቃለህ፣ ታየኛለህ። አልሰለቸኝም። በጣም ይለኛል። ደፍነትሊ አንዳንድ ጥያቄዎች አንተም ይነሽጠዋል፣ እንታወራ ያደርገዋል እና አልሰለቸኝም። ደፍነትሊ የመጀመሪያ ከ1 ሰዓት ከሩብ የበለጠ ኢንተርቪው አድርጌ አላውቅም። አመሰግናለሁ። አሁን 4 ሰዓት ሆኖናል ውይይታችን። እንደው የመጨረሻ ትንሽ ደቂቃ ልስጦት። እንደው አንተ ያልተነሱ ግን ይህንን ብል ለህዝቤ፣ ለወገኖቼ፣ ለመንግስትም ጭምር እንደው የሚጠቅም መረጃ አለኝ ብለው የሚያካፍሉን ካለ ልስጦት እድሉን። የመጨረሻ ለሁለት ኃይሎች ሪሊ መልእክት ማስተላለፍ እፈልጋለሁ። አንደኛ አማራ ውስጥ የህልውና ትግል እናካሄዳለን የሚል የፋኖ እንቅስቃሴ አለ። ለዚህ እንቅስቃሴ ከፍተኛ መልእክት ማስተላለፍ እፈልጋለሁ። በኢትዮጵያ ታሪክ ውስጥ አማራው ተዋጊ ለመሆኑ ምንም ማስረጃ አያስፈልግም። አማራው ተዋጊ ነው። ካልቸሩ ከውጊያ ጋር የተያያዘ ነው። ኢትዮጵያን ሊወሩ የመጡ ኃይሎች በሙሉ የመጡት በዛ አካባቢ ሲሆኑ ስለሆነ ኢትዮጵያን ለመውረር የመጣን አካል በአብዛኛው መክቶ ያቆመም ይሄው አካል ነው። በዚህ የተነሳ ከፍተኛ የጠመንጃ ባህል፣ የውጊያ ባህል ያለው አካል ነው። ለዚህ ነው አሁንም ፌዴራል መንግስቱን ተገዳድሮ የያዘውና በአጭር ጊዜ ውስጥ አሁን የደረሰበት ደረጃ የደረሰው። ግን የውጊያ ባህል ስላለህና ያለመሸነፍ ትንሽ ትልቅ ስለሆነ ብቻ ታሸንፋለህ ማለት አይደለም ነው። አመራር የሌለው ሴንትራል አመራር የሌለው ማዕከላዊ አመራር የሌለው አካል ነው እርስ በርስ የሚፎካከር እርስ በርስ ምን የሚፎካከር ብቻ አሁንማ የሚገዳደል በሚያሳፍር ደረጃ የሚገዳደል አካል አሸንፎ ኢትዮጵያን ወይም አማራንም ለድል ያበቃል ብዬ አላምንም። ስለዚህ ይሄ በአማራ ክልል የሚካሄደውን ትግል የሚመሩ ሰዎች ለራሳቸው ሳይሆን ለአማራው ሲሉ ለአማራው ብቻ ሳይሆን እኔን ለመሳሰሉ ለሌሎችም ኢትዮጵያውያን ሲሉ በመካከላቸው ያለውን የስልጣን ስስይነት፣ የጥቅም፣ የፖለቲካ ምናምን እንትን በሙሉ አቁመው ለዚህ ለሚያደርጉት እንቅስቃሴና ለሚያደርጉት ትግል ማዕከላዊ አመራር መስጠት አለባቸው። ያንን ማዕከላዊ አመራር የሚሰጥ የፖለቲካ ዊንግ መፍጠር አለባቸው። ያኔ ነው እኛም ካለምንም ስጋትና ፍርሃት ወጥተን ምን ደግፋቸውና ምን ማድረግ እንዳለባቸው እንትን ምንለውና በማቴሪያልም በገንዘብም በፒአር ስራም በተለያየ ስራ ልንደግፋቸው የምንችለው ያ ሲሆን ነው። ያ ካልሆነ ግን ለእኛም ትሬት ነው። አማራ ላልሆነ ኢትዮጵያዊ ፍርሃት ያ መሆን አለበትና እባካችሁ ከእርስ በርስ ልዩነትና ከአጉል መገዳደርና የሚዲያ ጦርነት ወጥታችሁ እናንተም ደጋፊዎቻችሁም አንድ ላይ ሆናችሁ
አንድ ማዕከላዊ የፖለቲካ አመራር ፍጠሩ። ይህ ማዕከላዊ የፖለቲካ አመራር የአማራው ትግል እንዴት እንደሚቋጭና በአጠቃላይ የአማራን ትግል ወደ መላው ኢትዮጵያ ትግል እንዴት መለወጥ እንደሚቻለውና ኢትዮጵያን ወደ ቀድሞ ቦታዋ ለመመለስ አባቶቻቸው የሰሩትን ስራ እነሱም እንዲሰሩ አደራ እላለሁ። ሌላው የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ሁሉን ነገር በኃይል ብቻ አሸንፋለሁ የሚለውን የደንቆሮ ስራ አቁሞ ሪሊ በመሳሪያ ኃይል ከሚታገሉ ኃይሎች ጋር ያለምንም ቅድመ ኮንዲሽን ያለምንም ቅድመ ሁኔታ ቁጭ ብሎ መነጋገር ያለበት ይመስለኛል። መነጋገር አለበት። የወደፊቷም ኢትዮጵያ ምን ትመስላለች የሚለውን ጥያቄ የሚመልሰው የኢትዮጵያ ፓርላማ ወይም የጠቅላይ ሚኒስትር ፕራይም አብይ አህመድ መንግስት ካቢኔ ሳይሆን እኔ በአገር አቀፍ ደረጃ የሚካሄድ ትልልቅ አገራዊ መድረክ ነው ብዬ አምናለሁ። አሁን ይህንን መድረክ የሚመራው የምክክር ኮሚሽን ተብሎ ይህንን መድረክ የሚመራውን አካል አብዛኛው ሪሊ ኢትዮጵያዊ እንደ ጠቅላይ ሚኒስትር አብይ አህመድ አገልጋይ አድርጎ ነው የሚመለከተውና ይህንን አካል እንደገና የኢትዮጵያ ሕዝብ ሊያምነው በሚችል መልኩ ናሽናል ዳያሎግ ፓብሊክ ባኢን ከሌለው ዋጋ የለው። ስለዚህ የኢትዮጵያ ሕዝብ ልክ ነው ይሄ ምክክር ኮሚሽን ለኔ እንዲያገለግል ሆኖ ተዋቅሯል ብሎ እንዲያምን በሚችልበት መንገድ ይህን ተቋም እንደገና አደራድሮ ኢትዮጵያን ለናሽናል ዳያሎግ ማዘጋጀት አለበት። የወደፊቷ ኢትዮጵያ ምን ትመስላለች ቢበለው ጥያቄ ሙሉ ለሙሉ መወሰን ያለበት በዛ ናሽናል ዳያሎግ ነው። መንግስት ይህን ማድረግ አለበት። ኢትዮጵያን አድናለሁ ብሎ ካሰበ መንገዱ ይሄ ነው። ጨርሻለሁ። ከልብ አመሰግናለሁ አቶ ኤፍሬም ማዴቦ። በጣም እውቀቶን ልምዶትን ረጅም ሰዓታት እንዳልኩት ለመላው ዓለም ለሚገኙ ኢትዮጵያና ትውልደ ኢትዮጵያኖች በሀገራችንም ስላለው ልምዶትን ስላካፈሉልኝ በእውነቱ ስለ ጊዜዎትም ጭምር ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ታንክ ዩ። ክቡራን ተመልካች አድማጮቻችን ከእንግዳችን ከአቶ ኤፍሬም ማዴቦ ጋር ያደረግነው ሰፊ ውይይት በዚህ ተቋይቷል። እንግዲህ በሌላ ጊዜ በሌሎች እንግዶች እንደዚሁ እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ እስካሁን ከእንግዳችን ጋር ቆይታ በማድረግ አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ። መልካም ጊዜ። ጤና ስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።